ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይሄን የመሰለ ቆንጆ የመኮረኒ በአትክልት እንሰራለን። እጅግ በጣም እንደምትወዱት ተስፋ አድርጋለሁ። እንዲሁም መኮረኒው ድፍን ምስር፣ ካሮት እንዲሁም ሌሎች ግብአቶች አሉት ማለት ነው። አብራችሁን ከቆያችሁ እንዴት እንደዚህ እንደሰራው ታያላችሁ ማለት ነው። አሁን አብረን እንስራ ማለት ነው። ላይክ በማድረግ ቪዲዮውን ጀምሩልኝ። አሁን ወደ አሰራሩ እንሄዳለን። እንደዚህ በመጀመሪያ ያዘጋጀሁት ድስት ላይ ዘይት አደርግበታለሁ። እዚህ ጋር ካሮት በዚህ መልኩ የከታተፍኩት ካሮት ነበር። እንደዚህ 2 የሚሆን ነው ካሮት ያደረኩት እንደዚህ የከተፍኩትኝ። እጅግ በጣም ቀለል ያለ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። እዚህ ጋር ድፍን ምስሩን ለብቻ ቀቅያለሁ። እንዲሁም ደግሞ መኮረኒውንም ለብቻ ቀቅዬ አስቀምጫለሁ። እነሱን ግብአቶች ደግሞ ጨማምረን አብረን እንሰራለን። እጅግ በጣም ቀለል ያለ ጤናማ የሆነ አመጋገብ ነው። እንደምትወዱት ተስፋ አድርጋለሁ። ይኸው እንደዚህ ካሮቱን በብቻው እንደዚህ በዘይት የተወሰነ ከጠበስኩት በኋላ ይኸው እንደምታዩት በደንብ ቆንጆ ሆኖ ጥብስ ብሎልኛል። አሁን በመቀጠል ያዘጋጀሁትን ደግሞ ሽንኩርት፣ ቀይ ሽንኩርት ደግሞ እንጨምርበታለን። ቀለል ያለ አሰራር ነው። ምንም የሚከብድ ነገር የለውም። ይኸው እንደዚህ በደንብ ከተጠበሰልኝ በኋላ ከትፍ ያዘጋጀሁት የቀይ ሽንኩርት ነበር። እሱ እንደዚህ ጨምርበታለሁ። 2 መካከለኛ የሚሆን የተጠቀምኩት አድቅቄ ከትፌዋለሁ። እናንተ ሁልጊዜ ታዲያ እንደምላችሁ እንደ ቤተሰቦቻችሁ እንደ መጠናችሁ እንደ ፍላጎታችሁ ብታደርጉት መልካም ነው። ይህ ለኔ ይበቃኛል፣ ለምሰራው ምግብ ይበቃኛል የሚለውን ያህል ነው የጨመርኩበት። እንደዚህ ሽንኩርቱን ከጨመርኩኝ በኋላ በደንብ አቀላቅለዋለሁ። እዚህ ጋር በደንብ ከትፌ ለብቻ በሳህን አድርጌዋለሁና ለዛ ነው እንደዚህ በማንኪያ እየለካው የጨመርኩት። ብዙ ይመስላል እንጂ ብዙም አይደለም። አሪፍ ነው። ያው ስጎ ትንሽ በርከት እንዲልልኝ ስለፈለኩ ነው። እንደዚህ አድርጌ ደግሞ ካሮቱንና ሽንኩርቱን የተወሰነ ደግሞ እንዲጠበሱልኝ የተወሰነ ከድኝ ተዋቸዋለሁ። ይኸው እንደምታዩት በሚገባ አሪፍ ሆኖ ብስል ብሎልኛል። አሁን በመቀጠል የምጨምራቸውን ግብአቶች ደግሞ አብራችሁን ከቆያችሁ ታያላችሁ ማለት ነው። እንደዚህ በደንብ አድርጌ አቀላቅለዋለሁ። እንደዚህ ጠብሳችሁ ስትሰሩት በጣም አሪፍ ነው። ሁልጊዜ በተመሳሳይ ወይ ከምንሰራ አንዳንዴ ደግሞ በዚህ መልኩ መኮረኒን ብሰራ መልካም ነው ብዬ አስባለሁ። እንደዚህ ደግሞ አድቅቄ በደንብ ቀቅዬ በደንብ ቀጥቅጬዋለሁ። ቲማቲሙን ያዘጋጀሁትን እንደዚህ አንድ ተለቅ ያለ ቲማቲም የተጠቀምኩት እሱን እንደዚህ እጨምርበታለሁ አብሮ እንዲያባስልልኝ ማለት ነው። በደንብ ቆንጆ ሆኖ እንዲበስልልኝ ቲማቲሙን እዚህ ጋር ጨምራለሁ። እዚህ ጋር ልነግራችሁም ወደው ቲማቲም ካልፈለጋችሁ አለመጨመር ትችላላችሁ። እንደዚሁ በሽንኩርቱና በካሮቱ ተጠብሶ መስራት ይቻላል። እኔ ያው ቲማቲም ጨምሬበታለሁ። በዚህ መልኩ ደግሞ ብትሰሩት መልካም ነው። እንደዚህ ቆንጆ አድርጌ ካቀላቀልኩት በኋላ ደግሞ እከድነውና ደግሞ የተወሰነ በደንብ እዚህ ጋር ነጭ ሽንኩርት ነጭ ሽንኩርት አልኩኝ፣ የባህሩ ሽንኩርት በደንብ አድቅቄ ከተፍኩት። አንድ መካከለኛ የሚሆን የባህሩ ሽንኩርት አለ፣ እሱን እጨምርበታለሁ። በደንብ እንደዚህ አቀላቅለዋለሁ። እንደዚህ አናቱ ላይ የባህሩ ሽንኩርቱን የጨመርኩት ይቃጠላል። በባህሪ የባህሩ ሽንኩርት ዘይት ቶሎ ያቃጥለዋልና እንደዚህ ከቲማቲም ጋር አብሬ ያቀላቀልኩኝ ቆንጆ ጣዕም እንዲሰጠው እንዲሁም ደግሞ ለብቻ ሆኖ እንዳይቃጠልብኝ ነውና የባህሩ ሽንኩርቱ ደግሞ ቴስቱን እንዴት እንደሚቀይረው ልነግራችሁ አልችልም። እጅግ በጣም ነው የሚጣፍጠው። የተወሰነ እንደዚሁ ከድኝ ካቆየሁት በኋላ ደግሞ እንደዚህ እንደምታዩት አሪፍ ሆኖ ቆንጆ ሆኖ ብስል ብሎልኛል። በዚህ አጋጣሚ ሰብስክራይብ ሳታደርጉ የምትመለከቱኝ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንደዚህ ያዘጋጀሁት የነጭ ሽንኩርት ነበር፣ እጨምርበታለሁ አብሮ ቆንጆ ሆኖ እንዲጠበስልኝ። በዚህ መልኩ ነጭ ሽንኩርቱን ጨምሬ ደግሞ በደንብ ቆንጆ አድርጌ እጠብሰዋለሁ ከነጭ ሽንኩርቱ ጋር። ሌሎች ግብአቶቹ ቃናውን እንዲያገኝ ደግሞ በደንብ እጠብሰዋለሁ። ታዲያ በዚህ አጋጣሚ ሰብስክራይብ ሳታደርጉ የምትመለከቱኝ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። እንዲሁም ደግሞ የደውል ምልክቷን በማብራት ኦል የሚለውን ተጭላችሁ ሁልጊዜ ቪዲዮ ስለቅ እንደዚህ ኖቲፊኬሽን ይገባላችኋል ማለት ነው። ይኸው እንደዚህ እንደምታዩት ቆንጆ ሆኖ ጥብስ ብሎልኛል። እንደዚህ በደንብ አድርጌ አቀላቅለዋለሁ። ሽታው ራሱ እንዴት ደስ እንደሚል ልነግራችሁ አልችልም። ይኸው እንደዚህ በደንብ ካቀላቀልኩት በኋላ
የምጨምራቸውን ግብአቶች ደግሞ አብራችሁኝ ከቆያችሁ እስከ መጨረሻው ታዩታላችሁ ማለት ነው። የቀቀልኩት የድፍን ምስር ነበር፣ እሱን ነው የምጨምርበት። ግማሽ ካፕ የሚሆን የተጠቀምኩት። እናንተ ሁል ጊዜ እንደምላችሁ ታዲያ እንደ ቤተሰቦቻችሁ እንደ መጠናችሁ እንዲሁም ደግሞ እንደ ፍላጎታችሁ ማድረግ ትችላላችሁ። ይኸው እንደዚህ እጨምርበትና በደንብ አድርጌ አቀላቅለዋለሁ። ኦሬዲ የተቀቀለ ስለሆነ ስትቀቅሉት ደግሞ ሙሉ ለሙሉ ይዘቱን እንዲለቅ ወይም ደግሞ ብስል ብሎ ሙክክ እስኪል ሳይሆን ያው ትንሽ በሰል እስኪል ትቀቅሉት ምርጥ ነው የሚሆነው። በዚህ አጋጣሚ እንደዚህ የጨመርኳቸውን ቅመማ ቅመሞች ደግሞ የሩዝ ቅመም ወይም ደግሞ የጥብስ ቅጠልን አድርጌያለሁ። የሩዝ ቅመም ወይም ደግሞ ከሞን ነው የጨመርኩበት። እንዲሁም ደግሞ የጥብስ ቅጠል አድርጌበታለሁ። ብዙ ጊዜ የሩዝ ቅመም ምንድነው ብሎ ኮሜንት አንዳንድ የሩዝ ቪዲዮዎች ላይ አያለውና የሩዝ ቅመሙ የምለው ከሞኑን ነው። ከሞኑን የተፈጨ ከሞን ያደረኩበት። እንዲሁም ደግሞ የጥብስ ቅጠል ደርቆ የተፈጨ የጥብስ ቅጠል ነው የጨመርኩበት። እንደዚሁ ጨው አድርጌበታለሁ ለጣዕም የሚመጥነኝን ያህል። መኮረኒ ላይም ጨው ጨምሬ ስለቀቀልኩኝ እዚህ ላይም ደግሞ ተመጣጣኝ ጨው እንዲሆንልኝ እዚህ ጋር ጠንቀቅ ብዬ ጨምሬበታለሁ። እንደዚህ አብሬ ያቀላቅለዋለሁ ማለት ነው። ቅመማ ቅመሞቹን እናንተ ባላችሁ መጠቀም ትችላላችሁ፣ ግን ከመሆኑን ብታደርጉበት የበለጠ ቆንጆ ጣዕም ይሰጣል። ኦፕሽናል አይደለም፣ ብታደርጉት መልካም ነው። ቢኖራችሁ ጣዕሙን ይቀይረዋል ብዬ አስባለሁ። እንደዚህ ድስቱን እሳቱን ቀነስ ካደረግኩት በኋላ የቀቀልኩት መኮረኒ አለ፣ እሱን እንደዚህ ድስቱ ላይ አደርግበታለሁ። መኮረኒውንም ሙሉ ለሙሉ በደንብ ብስል እስኪል እንዳትቀቅሉት፣ ያው ይበቃዋል የምትሉትን ያህል ብታደርጉት አሪፍ ነው፣ እንዳይያያዝባችሁ ማለት ነው። እንደዚህ መኮረኒውን ካደረግኩኝ በኋላ ደግሞ በሳህን ላይ አድርጌው ነበረ ቀንሼ ስጎውን ማለት ነው የሰራሁትን ስጎ እንደዚህ አድርጌ ደግሞ ከላይ ሸፍነዋለሁ። በተመሳሳይ ስቴፕ እንደዚህ እያደረግኩኝ አዘጋጀዋለሁ ማለት ነው። እጅግ በጣም ቀላል የሆነ አሰራር ነው። እንዲሁም ደግሞ ከዚህ በፊት በሩዝ ሰርቻለሁ። እንደዚህ አድርጌ ደግሞ ለምን በመኮረኒ አልሞክረውም ብዬ ነው ይዤላችሁ የመጣሁት። እጅግ በጣም ቀለል ያለ የመኮረኒ በድፍን ምስር እንዲሁም በካሮት ሌሎች አትክልቶች ጨምረን በደንብ አድርጌ የሰራሁት ስጎና መኮረኒውን ደግሞ እንደዚህ ለየብቻ እያደረግኩት ነው ያለሁት። እንዲህ ብታደርጉት አሪፍ ነው። ያው በዚህ መልኩ ደግሞ መኮረኒውን ካደረግኩኝ በኋላ አሁንም ደግሞ ደርበዋለሁ እንደዚህ ያዘጋጀሁትን ስጎ ማለት ነው። እንደዚህ ለአይን በሚማርክ መልኩ ስንበላው ደስ ይላል። በቃ ሁል ጊዜ እኔ የምለው በቃ ለአይናችን የማረከን ነገር እጅግ በጣም ደግሞ እንደሚጣፍጥ ነው ሙሉ ልቤ ተስፋ የሚያደርገውና እንደዚህ አድርጌ ብዙ ጊዜ አመጋገባችንን ማስዋብ የመሰለ ነገር የለም። የመብላት ፍላጎታችንን ደግሞ ይጨምርልናል። እንደዚህ ካደረኩኝ በኋላ የመጨረሻ መኮረኒውን ደግሞ እንደዚህ እገለብጥበታለሁ። እኔ መኮረኒ የተጠቀምኩት 1 ኪሎ ግራም የሚሆን መኮረኒ ቀቅዬን ያደረኩበት። ያው ሁል ጊዜ እንደምላችሁ እንደ ቤተሰቦቻችሁ እንደ መጠናችሁ እንደ ፍላጎታችሁ ብታደርጉት መልካም ነው። ይኸው እንደዚህ አሁን የቀረኝን ከላይ ደግሞ እንደዚህ አደርግበታለሁ። ስጎውን እጅግ በጣም ነው የሚያምሩት። ሲታይ ራሱ እጅግ በጣም ነው የሚያምረው። እዚህ ጋር በዚህ አጋጣሚ አዲስ ከሆናችሁ ይህንን ቪዲዮ የምትመለከቱኝ ከሆነ ሰብስክራይብ በማድረግ ቤተሰብ እንሆናለን። ይህንና ሌሎች ቪዲዮዎችን ደግሞ ለማየት ኖቲፊኬሽን እንዲገባላችሁ የደውል ምልክቷን በማብራት ሁል ጊዜ ቪዲዮ ስለቅ እንደዚህ ኖቲፊኬሽን ይገባላችኋል ማለት ነው። እጅግ በጣም ነው የሚያምረው። ሲታይ ራሱ እጅግ በጣም ያጓጓል። ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። አሁን እንደዚህ እንደምታዩት ለማዕድ አዘጋጅቼዋለሁ። በጣም አሪፍ ነው። እንደዚህ የፓርስሊ ቅጠል እንደዚህ ቅንጥስ አድርጌ ነስንሼበታለሁ። ለመብላት ሲታይ ደግሞ እጅግ በጣም እንዲማርክ አድርጌ አቅርቤዋለሁ ማለት ነው። በዚህ መልኩ ሰርታችሁ ካልሞከራችሁት ሞክሩት ብዬ ሪኮመንድ አደርጋችኋለሁ። እንደዚህ ቴስት እያደረኩት ነው ያለው። እንደዚህ ቴስት እያረኩት ነው ያለሁት። እጅግ በጣም ነው የሚጣፍጠው። እንደምትወዱት እንደምትሞክሩት ደግሞ ተስፋ አደርጋለሁ። ሁል ጊዜ የምትደግፉኝ የምታበረታቱኝ ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። አዲስ ሆናችሁ ደግሞ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው ቻው። ወዳችኋለሁ።